ጠናስጥልኝ ኪውአር ኮድ ያለበትን ደረሰኝ ካልሆነ በስተቀር ማንኛውም ነጋዴ መጠቀም አይችልም በሚል ገቢዎች ሚኒስቴር ያስተላለፈው መመሪያ ተግባራዊ የተደረገ በመሆኑ ነጋዴዎች ደግሞ ደረሰኙን ከብርሃንና ሰላም ማተሚያ ቤት ማግኘት ባለመቻላቸው ስራ መስራት እንዳልቻሉና ለኪሳራ እየተዳረጉ መሆኑን ተናግረዋል። ሚኒስቴር መስሪያ ቤቱ በበኩሉ የገቢዎች ሚኒስቴር በበኩሉ የልዩ መለያ ኪውአር ኮድ ደረሰኝ ህትመት ችግር የተፈጠረው በስርጭት ምክንያት ነው በሚል ምላሽ ሰጥቷል። ነጋዴዎች ግን በዚህ ምላሽ ላይ አይስማሙ። ልዩ መለያ ኪውአር ኮድ ያረፈበት ደረሰኝ ህትመት በመዘግየቱ ነጋዴዎች እንዲማረሩ ምክንያት የሆነ ችግር የተፈጠረው በስርጭት ምክንያት መሆኑን ነው የገቢዎች ሚኒስቴር ያስታወቀው። ይህ ግን ውሃ የሚያነሳ ምክንያት አይደለም። ምክንያቱም የብርሃንና ሰላም ማተሚያ ቤት ከአቅሙ በላይ ነው ደረሰኞችን ለማተም በሚል ነጋዴዎች እየተናገሩ ይገኛሉ። ከዚህ ቀደም እንግዲህ ጥቅም ላይ ይውል የነበረው ደረሰኝ ከጥር 1 ቀን 2018 ዓ.ም ጀምሮ ጥቅም ላይ እንዳይውል ውሳኔ መተላለፉን ተከትሎ ነጋዴዎች አዲሱ ልዩ መለያ ያረፈበት ደረሰኝ ለማግኘት የሚጠበቅባቸውን ክፍያ ቢፈጽሙም በመዘግየቱ ምክንያት መቸገራቸውን በተደጋጋሚ ገልጸዋል። ደረሰኞችን በማሳተም ለነጋዴዎች የማድረስ ኃላፊነት ወስዶ እየሰራ የሚገኘው የገቢዎች ሚኒስቴር ችግሩ የተፈጠረው በስርጭቱ ላይ በተፈጠረ መዘግየት ምክንያት መሆኑን የሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር አቶ ፍርዱ ተሰማ ለሪፖርተር ጋዜጣ መግለጻቸውን ተመልክተናል። በተለይም በክልሎች ለሚገኙ ግብር ከፋዮች ደረሰኙን ለማድረስ በብቸኝነት እያተመ ከሚገኘው ብርሃንና ሰላም ማተሚያ ድርጅት ተቀብሎ እስከ ግብር ከፋዩ ለማድረስ ባለው ሂደት የጊዜ መራዘም መኖሩና ለችግሩ መፈጠር ምክንያት መሆኑን ዳይሬክተሩ ተናግረዋል። ችግሩን ለመፍታት ሚኒስቴሩ ቅርንጫፍ ጽሕፈት ቤቶች ድረስ በአካል በመገኘት የሚከታተል ቡድን ከ1 ወር በፊት ማቋቋሙንና ቡድኑ ባደረገው ክትትል ችግሮቹ የሚፈጠሩት የታተሙትን ደረሰኞች ለግብር ከፋዩ በማድረስ ሂደት ላይ በሚያጋጥም የስርጭት ችግር መሆኑን ይህን ለመፍታትም በብርሃንና ሰላም ማተሚያ ድርጅት በአካል በመገኘት ጭምር እየተቆጣጠረ እንደሚገኝ ገልጸዋል። ግብር ከፋዮች ደረሰኞቻቸውን ለመውሰድ ግብር በሚከፍሉበት ቅርንጫፍ ጽሕፈት ቤት በመገኘት ሲጠይቁ እንዳልደረሰ እንደሚገለጽላቸውና በማተሚያ ድርጅቱ በኩል ደግሞ ታትሞ መላኩ እንደሚነገራቸው በመሃል የተፈጠረውን ችግር ለመፍታትም ከቅርንጫፍ ጽሕፈት ቤቱ በኩል አለመድረሱን የሚገልጽ ደብዳቤና ደረሰኙን እየተጠቀሙ ሲያዙ የከፈሉበትን ማስረጃ እንዲያቀርቡ በማድረግ ችግሩን ለመፍታት እየተሰራ መሆኑን ነው ያስታወቁት። አክለውም በቅርንጫፍ ጽሕፈት ቤቶች ተከማችቶ የሚገኝ ደረሰኝ መኖሩንና አንዳንድ ግብር ከፋዮች እየወሰዱ እንዳልሆነ ጠቁመዋል። ኤክሳይዝ ታክስ ተመዝጋቢ ግብር ከፋይ ነጋዴዎች መሆናቸውን ጠቁመው ከጥር 1 ቀን 2018 ጀምሮ በእጃቸው የሚገኘው ደረሰኝ እንዳይጠቀሙ በመከልከሉ ያመረቱት ምርት ለሽያጭ ለማቅረብ መቸገራቸውን እየገለጹ ናቸው። ቅሬታ አቅራቢዎቹ እንግዲህ ለሪፖርተር ጋዜጣ እንደተናገሩት አዲሱና ልዩ መለያ ኪውአር ኮድ ያረፈበት ደረሰኞች እንዲታተሙላቸው የገቢዎች ሚኒስቴር ለብርሃንና ሰላም ማተሚያ ድርጅት ደብዳቤ ከጻፈላቸው 1 ዓመት አካባቢ እንደሆነና እስካሁን ድረስ ደረሰኞቹ ታትመው ሊደርሷቸው አልቻለም ነው የተባለው። የኤክሳይዝ ታክስ ተመዝጋቢ ግብር ከፋዮች መሆናቸውን የተናገሩት ቅሬታ አቅራቢዎቹ በብርሃንና ሰላም ማተሚያ ድርጅት እንዲታተምላቸው የታዘዘው ደብዳቤ መዘግየቱንና ስራ ለመስራት መቸገራቸውን አስመልክተው ለገቢዎች ሚኒስቴር ቢያስታውቁም ለማተሚያ ቤቱ ደብዳቤ ከመጻፍ ውጪ እነሱን ማዘዝ አንችልም የሚል ምላሽ የተሰጣቸው መሆኑን ነው የተናገሩት። የደረሰኝ ህትመቱ የዘገየባቸውና ያልደረሳቸው መሆኑን ለብርሃንና ሰላም ማተሚያ ድርጅት በተደጋጋሚ በአካል ቀርበው ቢያሳውቁም ማተሚያ ቤቱ እስከ ታህሳስ 30 ቀን 2018 እንዲያትም የተሰጠውን አጠቃላይ ደረሰኝ አትሞ ለየታክስ ማዕከላት ያስረከበና በእነሱ በኩል የዘገየ ህትመት አለመኖሩን ይነግሩናል። በመሆኑም በገቢዎች ሚኒስቴርና በማተሚያ ቤቱ አለመናበብ ምክንያት ምንም አይነት የምርት ሽያጭ ሳናከናውን ለኪሳራ እየተዳረግን እንገኛለን ብለዋል። እነዚህ ቅሬታ አቅራቢ ነጋዴዎች እንደሚገልጹት ልዩ መለያ ያረፈበት ደረሰኝ ህትመት በመዘግየቱ ምክንያት ከጥር 1 ቀን 2018 ጀምሮ ስራ ለማቆምም ተገደዋል። ያመረቱትን ምርት ሰብስበው መጋዘን ከማስቀመጥ ውጪ ለሽያጭ ማቅረብ እንደማይችሉ፣ በዚህ የተነሳ በጨረታ ተወዳድረው ያሸነፉባቸው ምርቶች እንኳ ለማስረከብ የተቸገሩ ስለመሆኑ ነው ያስታወቁት። በክልሎች ለሚገኙ ግብር ከፋዮች ደረሰኙን ለማድረስ የስርጭት ሂደቱ ችግር መፍጠሩን የሚገልጹት አቶ በፍርዱ ሚኒስተሩ የትራንስፖርት ችግሩን ለመፍታት በአየር ትራንስፖርት ጭምር እያደረሰ መሆኑን ተናግረዋል።
ነገር ግን ደረሰኝ የማተምና የማሳተም ሂደት የንግድ ግብይት አካል በመሆኑ አሁን የተፈጠሩ ችግሮች ከተስተካከሉና መስመር ከያዙ በኋላ ሚኒስትሩ ከዚህ ስራ እንደሚወጣም ገልጸዋል። የብርሃንና ሰላም ማተሚያ ድርጅት ዋና ስራ አስፈጻሚ አቶ ሽታሁን ዋለ ከሳምንት በፊት ለሪፖርተር ጋዜጣ እንደተናገሩት ድርጅቱ እንዲያትም የተሰጠውን ደረሰኝ እስከ ታህሳስ 30 ቀን 2018 አጠናቆ ለገቢዎች ሚኒስቴር አስረክቧል ይላሉ። ስለሆነም ደንበኞች በቀጥታ ለማተሚያ ድርጅቱ የሰጡት የህትመት ውል ባለመኖሩ ከደረሰኝ ህትመት ጋር ተያይዞ የሚያነሷቸውን ቅሬታዎችም ሆነ ጥያቄዎች ማቅረብ ያለባቸው ለገቢዎች ሚኒስቴር መሆኑን ነው ያስረዱት። ይህ በእንዲህ እንዳለ ከገቢዎች ሚኒስቴርን በተጨማሪ በአዲስ አበባ ገቢዎች ቢሮ እንደዚሁም በክልል የገቢዎች ቢሮ በኩል ወይም ደግሞ የገቢ መስሪያ ቤት ሰብሳቢ በኩል የሚነሱ ቅሬታዎችም ተመሳሳይ ናቸው። በዚህም ምክንያት እንግዲህ ማተሚያ ቤቱ በሚኒስቴር ቤቱ ሲያሳብብ ሚኒስቴሩ ደግሞ ደብዳቤ ከመጻፍ ውጭ ማተሚያ ቤቱን ላዝ አልችልም፣ እንደውም ይህ ጉዳይ የደረሰኝ ህትመቱ ፈር ከያዘና ከተስተካከለ በኋላ ከዚህ ስራ ሚኒስቴር መስሪያ ቤቱ ሙሉ በሙሉ ይወጣል እያለ ነው። ነጋዴዎች ግን አሁንም በማኑዋል ደረሰኝ መጠቀምና በበፊቱ ደረሰኝ መስራት ስለማይችሉ በበፊቱ ማኑዋል ተጠቅመው ከተገኙም ወንጀል በመሆኑና የተከለከለ ድርጊት በመሆኑ አስተዳደራዊ እንደዚሁም ደግሞ የወንጀል ኃላፊነት ስለሚያመጣባቸው ንግዶቻቸውን ማቋረጥና አለመስራትን መርጠዋል። ይህ ኪውአር ኮድ በቅርበት ታትሞ ካልደረሰ በስተቀር ንግዱን በኃይለኛው የሚጎዳውና እንደዚሁም ነጋዴዎችን ከስራ የሚያወጣ ነው የሚሆነው። አንዳንድ አስተያየት ሰጪዎችም ይህ ህትመቱ ከታተመና ለነጋዴዎች ከደረሰ በኋላ ኪውአር ኮድ ደረሰኝ መጠቀም መጀመር ያለበት እያንዳንዱ ነጋዴ ይህን ደረሰኝ ከያዘ በኋላ መሆን ይኖርበት ነበረ። ስለዚህ በመንግስት በኩል አስቀድሞ ደረሰኝ ካልያዛችሁ ብሎ መከልከሉ በእኛ ጥፋት ወይም ደግሞ በነጋዴው ጥፋት ባልሆነበት ምክንያት ገንዘባችንን ከፍለን ለማተሚያ ቤቱ ደረሰኞችን ይዘን ማተሚያ ቤቱ በዘገየበት አግባብ ገቢዎች ሚኒስቴር ወይም የገቢዎች ቢሮ ገቢ ሰብሳቢ መስሪያ ቤቶች ሊያግዙን ወይም ደግሞ ጊዜ ሊሰጡን ይገባ ነበር። በእኛ ጥፋት ባልሆነበት ሁኔታ ከስራችን እንዳንሰራ፣ ሽያጭ እንዳናከናውን፣ እንዳንገበያይ ሊያደርጉ አይገባም የሚል ቅሬታ እያቀረቡ ይገኛሉ። እንግዲህ የገቢዎች ሚኒስቴርም እንደዚሁም ደግሞ የብርሃንና ሰላም መስሪያ ቤት እርስ በራስ ከመወቃቀስ በጋራ ሆነው በአስቸኳይ ችግር የሚፈታበትን ስር ነቀል ለውጥ የሚደረግበት ሁኔታዎች ቢቀርብ መፍትሄ ቢፈጠር የሀገር ኢኮኖሚ ላይ የነጋዴው ስራ አለመስራት የሚያደርሰውን ጉዳት መቀነስ እንደዚሁ ማስቀረት ስለሚቻል ይህ ነገር መሰራት አለበት የሚል ሐሳብ አለን። ክቡራትና ክቡራን የፕሮግራም ተከታታዮች አብራችሁ ሆናችሁ ይህን ፕሮግራም ስላደመጣችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ